ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የአማራ ፋኖ ብሔራዊ ኃይል በጋሽ ተስፋዬ መካሻ ዙሪያ መግለጫ አውጥቷል። መግለጫውን አነብላችኋለሁ። በመግለጫው ዙሪያ ላይ ደግሞ የተሰማኝን አንዳንድ መሰረታዊ ነጥቦችን ለማጋራት እሞክራለሁ። ያው እንደምታውቁት ይሄ የፋኖ እንቅስቃሴ የህዝብ ትግል ነው። የህዝብ ትግል ነው። የአማራ ፋኖ ብሔራዊ ኃይልም ደግሞ 85% የሚሆኑ ፋኖችን ያቀፈ የህዝብ ልጆችን ያቀፈ በህዝብ ትልቅ አመኔታ የተሰጠው ትልቅ ቦታ የተሰጠው የህዝብን ትግል ደግሞ ወደፊት ያደርሳል በሚል ትልቅ ግምት የተሰጠው ድርጅት ነው። ሙሉ የጎጃም ፋኖችን፣ ሙሉ የወሎ ፋኖችን፣ 75% የሚሆኑትን የጎንደር ፋኖችን፣ 50% የሚሆኑትን የሸዋ ፋኖችን ያቀፈ በአጠቃላይ 85% የሚሆኑትን ፋኖችን ያቀፈ ትልቅ ድርጅት ነው እና ይሄ ድርጅት ሲመሰረት ግንቦት 1 ቀን ነው የተመሰረተው። ግንቦት 1 ቀን ከተመሰረተ ጊዜ ጀምሮ ያው በሚመሰረትበት ጊዜ አብዛኞቻችን ደስታችንን የገለጽ እና በዚህ ድርጅት ላይ ትልቅ ተስፋ ነው የነበረ። ሆኖም ይሄ ድርጅት ከተቋቋመ እንግዲህ ግንቦት 1 ሆነው እና የፊታችን ጥር 1 8 ወር ሊሆነ ነው ማለት ነው። እንግዲህ ግንቦት 1 ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ይኸው ታህሳስ አሁን ታህሳስ 20 አካባቢ ነን። ታህሳስን ልንጨርስ ነው። ስለዚህ የፊታችን ጥር 1 ቀን 2018 ዓ.ም አፋብኃ ከተቋቋመ 8 ወር ሆኖ ማለት ነው እና በ8 ወር ውስጥ አፋብኃ እንደ ድርጅት ምንድን ነው ያደረገው ብለን በምንጠይቅበት ጊዜ እንደ ድርጅት አፋብኃ ይሄን አደረገ የምንለው ነገር ብዙ የለም። ድርጅቱ ከመቋቋሙ በፊት አፋብኃ ከመቋቋሙ በፊት አፋብኃን የመሰረቱት 4 አደረጃጀቶች የአንድነት ዘመቻ በሚል በጣም አመርቂ ስራ ሰርተው እንደነበር ሁላችንም የምናስታውሰው። ግን ድርጅቱ ሲቋቋም እንደ አንድነት ዘመቻ ያሉ በተጠናከረ መልኩ ስራዎች ይሰራሉ። ትግሉም ደግሞ ከጎጃም፣ ከጎንደር፣ ከወሎ ወዘተረፈ ከሰሜን ሸዋ ሰሜናዊ አካባቢዎች ከይፋትና ከመራቤቴ ወደ አዲስ አበባ ዙሪያ ይጠጋል የሚል ብዙ ግምት ነበረ በብዙዎች ዘንድ። ሆኖም ግን ያ አልሆነም። አፋብኃ ከተቋቋመ ጀምሮ ለ4 ወር አካባቢ ኢፌክቲቭሊ ስራውን እየሰራ አልነበረም። አፋብኃ ከመሰረቱ አደረጃጀቶች መካከል አንዱ አደረጃጀት የአማራ ፋኖ በጎጃም የሚባል የነበረው አደረጃጀት አሁን ቴዎድሮስ ዕዝ የሚባለው በተለያዩ ልዩነቶች ምክንያት ራሱን በስብሰባ አመራሮቹ በስብሰባ ይገኙ ስላልነበረ ኢፌክቲቭሊ አፋብኃ ኦልሞስት ለ4 ወር ይሄ ነው የሚባል ስራ አርሰው ከዛ በኋላ ግንቦት 1 ቀን ድርጅቱ ከተቋቋመ በኋላ ነሐሴ 27 ቀን እንደገና አማራ ፋኖ በጎጃም ከሌሎች አፋብኃ አመራሮች ጋር ውይይት አድርጎ ንግግር አድርጎ እንደገና በአዲስ መልክ ትግሉ ወደፊት ለመቀጠል ነሐሴ 27 ቀን ተመልሰው ይቀላቀላሉ። ነሐሴ 27 ቀን ከተቀላቀሉ በኋላ ደግሞ አፋጎ የሚባለው ስም ወደ ቴዎድሮስ ዕዝ ከዞረ በኋላ በተሻለ መጠን አንድነታቸው እንደገና ካጠበቡ በኋላ እንደገና ከዛ በኋላ የተለየ ነገር ይሰራል በሚል መጀመሪያ ላይ እንደውም ብዙዎቻችሁ የምታስታውሱ ከሆነ በጋራ ሲምፖዚየም ሁሉ አዘጋጅቶ ነበር እና ይሄ ያኔ የተደረገው ሲምፖዚየም በጣም የተሳካ ሲምፖዚየም ነበር እና ያ ሲምፖዚየም ከተከናወነ ያ ሲምፖዚየም ካለቀ በኋላ በዛ ሲምፖዚየም ዙሪያ ላይ የተወሰኑ ድጋፎችም ከህዝብ ተሰብስቦ ነገር ግን ከዛ በኋላ አፋብኃ ውስጥ ይሄ ነው የሚባል እንደ ኮማንድ እንደ ጠቅሏ ኮማንድ ይሄ ነው የሚባል ስራዎች ሲሰሩ አላየንም። ያ ብቻ አይደለም ወገኖች፣ ኢቭን በሲምፖዚየሙ የተሰበሰበውን ድጋፍ እንኳን መሰብሰቡን ድጋፉ ተልኮ ድጋፉ ወደ እነሱ ደርሷቸው የአፋብኃ ኮማንድ አመራር ራሱ የፋይናንስ ኃላፊዎች በአንድ ላይ ሆኖ የሚሰሩትን ራሱ መልክ ራሱ አስይዞ ለተሰበሰበው ድጋፍ እንኳን እውቅና መስጠት እንኳን አልቻለም። ያን ያህል አፋብኃ እንደ ኮማንድ ዲስፋንክሽናል የሆነበት ሁኔታ ነው ያለው ገበች። ስለዚህ አፋብኃ ምንም ነገር እየሰራ አይደለም። የአፋብኃ የጠቅላይ ኮማንዱን ሰብሳቢ መመደብ አልቻሉም። የጠቅላይ ኮማንዱ አፋብኃ ኮሌክቲቭ ሊደርሺፕም ቢሆን እኮ መሪ አለው። ኮሌክቲቭ ሊደርሺፕ መሪ አለው። ስለዚህ የመሪውን ሰብሳቢ፣ የኮሚቴ ኃላፊዎች፣ ወታደራዊ አዛዦች እነዚህን ሁሉ መመደብ አልቻሉም። በ6 ወር ውስጥ ይህንን ሁሉ ስራ ማጠናቀቅ ነበረባቸው። ይሄው 8 ወር ሊሆናቸው ጥቂት ቀናቶች ነው የቀሩት። ስለዚህ አፋብኃ እንደ ድርጅት ስራውን እየሰራ አይደለም። ያም የሆነበት ምክንያት እንዳልኳችሁ የመጀመሪያ ወር ከቴዎድሮስ ዕዝ ካሉ ወገኖች ጋር የነበሩ ልዩነቶችን ለመፍታት በሚል 4 ወር ፈጀ። በኋላ ደግሞ አፋሕድን እናምጣ
እነ እስክንድር ነጋ እነ መከታውን እነ ደረጀን እናምጣ 15 በመቶ የሚሆኑትን ፋኖች እናምጣ በሚል እንቅስቃሴ ተጀመረ። ያ እንቅስቃሴ መጀመሩ በመርህ ደረጃ ሁላችንን የሚያስደሰተ ነው። በዚህ ፕሮግራም ላይ ራሱ አፋሃዶችና አፋባዎች አንድ ላይ ሊመጡ ነው በሚል ብዙዎቻችንን የተሰማንን ደስታ ገልጸናል። ነገር ግን ይሄ ድርድር ውጤት ሊያመጣ አልቻለም። መጀመሪያ ላይ አፋሃድ ውስጥ በአዴኖች ግማሽ በአዴኖች ስለነበሩ በባዴን የተጠለፈ ስለነበረ አፋሃ ውስጥ ያሉ አንዳንድ አመራሮች እንዴት ከበአዴን ጋር አብረን ልንሰራ እንችላለን? ለምን በአዴን ውስጥ እንደሚሰሩ የምናውቃቸው ሰዎች አፋሃድ ውስጥ አሉ። አፋሃድ ራሱን እስካላጠራ ድረስ እንዴት ልንሰራ እንችላለን? በሚል ብዙ ተቃውሞ ተነሳ። በዚህ ምክንያት ነገሮች ተጓተቱ እና ይሄ ተቃውሞ መነሳቱና ነገሮች መታገቱ ሌጂቲሜት ነበር። ለምን አፋሃድ ውስጥ አፋብሃ ለአገዛዙ የሚሰሩ ሰዎች አሉ። ባይገርማችሁ አፋሃድና አፋብሃ ለውይይት በሚቀርቡበት ጊዜ ከሁለቱ የተወጣጡ ኮሚቴዎች ተዋቅረው የነበረ ጊዜ ማስረሻ ሰጤ በአፋሃድ በኩል አንዱ የኮሚቴ አባል ነው። አፋሃድና በአፋብሃ መካከል ንግግር ሲደረግ እነ ሻለቃ ዳዊት የሚመሩት ንግግር ሲደረግ ካለፈው ሐምሌ ወር ጀምሮ ንግግር ሲደረግ እነ ማስረሻ ሰጤ እነ ኢያሱ አበራ ከኮሚቴ አባላት መካከል አንዱ ነበሩ። ይገርማቸዋል። ከአመቻች ኮሚቴ አባላት ይሄንን እነ ማስረሻ ሰጤ ከባህዴን ጋር እንደሚሰሩ ሌሎችም ግማሹ አፋህድ ከባህዴን ጋር እንደሚሰራ በባህዴን ሰርጎ የገቡ ለባህዴን ተልኮን መመሪያ ከ4 ኪሎ እየተቀበሉ መመሪያን ከባህር ዳር እየተቀበሉ የሚሰሩ እንደሆነ ስላወቁ አንዳንድ የአፋባ አመራሮች በዚህ ሁኔታ መቀጠል የለብንም በሚል ነገሩ ለጊዜው ተጓተተ። አሁን እንደገና አፋህድ ውስጥ ያለው ነገር ይፋ ሲወጣ እነ ማስረሻ ሰጤም እነ ኢያሱ አበራም እነ መስፍን ከፍ ያለው ሌሎቹም በጣም ኦልሞስት ከፍተኛ አመራር መስፍን ከፍ ያለው የአፋብሃ የደህንነት ዘርፍ ኃላፊ ነው። እግዚአብሔር ያሳያችሁ። የደህንነት ዘርፍ ኃላፊ ሆኖ እስክንድር ነጋ አፋብ ይሄ ሰውዬ በአዴን እንደነበረ አያውቅም ነበር ብሎ ለመንገር ይከብዳል። እነ ማስረሻ ሰጤ የውጭ ግንኙነት ክፍል ኃላፊ ነው። ኢያሱ አበራ የፖለቲካ ዘርፍ ምክትል ኃላፊ እና እነዚህ ቁልፍ አፋብሃ ውስጥ ያሉ ቁልፍ አፋሃድ ውስጥ ያሉ ቁልፍ አመራሮች በሙሉ የተያዙት በማን ነው? በአዴኖች ነበር። እና በዚህ ሁኔታ ተመልከቱት። የአፋብሃ እንቅስቃሴ እየተጓተተ ኮንክሪት የሆነ ስራ መስራት አፋብሃ አቅቶት ኮንክሪት የሆነ ውጤት ያለው ስትራቴጂክ የሆነ ስራ መስራት አቅቶት ከአፋሃድ ጋር አንድነትን መስረት ውህደትን መስረት በሚል በወሬ በስብሰባ ጊዜ የጠፋ 8 ወር ሆነው አፋብሃ እና አሁንም ድረስ ወገኖች አንድነትን እስካሁን አልሰራም። ምንም የሚታይ አንድነት የሚጨበጥ አንድነት የለም። እና አሁን በዚህ ሁኔታ ላይ ነው እያለ በዚህ ሁኔታ ላይ ያሉ እንግዲህ እግዚአብሔር ያሳያችሁ ከነመከታው ጋር እየተነጋገሩ ከነ እስክንድር ነጋ ጋር እየተነጋገሩ ከአፋህዶች ጋር እየተነጋገሩ አፋህዶች ግን ከ450 በላይ ፋኖችን አስረው እነ ጋሽ ተስፋዬ መካሻን አስረው ያሰቃዩ ነበር እና ያሰቃዩ ነበር። ንግግር ሲጀመር እንኳን አፋህዶች ወደ ንግግርም ከመግባታቸው በፊት ከነመከታው ጋር ወደ ንግግር ከመግባታቸው በፊት መጀመሪያ ያሰራቸዋቸውን ፋኖች ፍቱ፣ አፋህድን ስለተቃወሙ ወይም በተለያየ መንገድ ያገታቸዋቸውን እነ ጋሽ ተስፋዬ መካሻን ፍቱ ብለው ቀይ መስመር ማስመር ነበረባቸው። ያንን ቀይ መስመር የእስረኞችን ነገር እንደ ቅድመ ሁኔታ ሳያስቀምጡ ከነመከታው ጋር ውይይት እያደረጉ ባለበት ሁኔታ ያ ውይይትም ደግሞ እነመከታው ማሞ እስክንድር ነጋ መሪ ካልሆነ አንድነቱን አንቀበልም ብለው ሂደቱን ብሎክ አድርገው ፍሮዝ አድርገው ባሉበት ሁኔታ ምንድነው የሆነው? እነ ጋሽ ተስፋዬ መካሻ ላይ እስረኞች በአንድ ላይ በታሰሩበት ሁኔታ ጋሽ ተስፋዬ መካሻን ጨምሮ በርካታ እስረኞች የፋኖ እስረኞች እነመከታው ማሞ እና እስክንድር ነጋ ያገቷቸው አፋህዶች ያሰሯቸው አንድነትን እንፈልጋለን ብለው እየተናገሩ ለአንድነት ፍላጎት አለን ቅንነት አለን ብለው እየተናገሩ ነገር ግን የሚቃወሟቸውን አግተው አስረው ባለበት ሁኔታ እነመከታው ከነ ድርሳን ጋራ ከነኮል ፋንታውን ጋር አብረው ቁጭ ብለው እያወሩ ባለበት ሁኔታ ግን ከአፋብሃ ጋር ያሉ ሰዎች በእስር ቤት እየማቀቁ ነበር። እግዚአብሔር ያሳያቸው። እና ያ በሚሆንበት ጊዜ አፋብሃዎች ቀይ መስመር አስምረው እስረኞች መፍታት አለባችሁ፣ እነ ጋሽ ተስፋዬ መካሻ መፍታት አለባችሁ። እነ ጋሽ ተስፋዬ መካሻ ማትፈቱ ከሆነ የምታስሩ ከሆነ ሌሎች ፋኖችን የምታስሩ ከሆነ በዚህ ሁኔታ ከእናንተ ጋር ልንቀጥል አንችልም የሚል ቀይ መስመር አስምረው የመርህ ጥያቄ አስቀምጠው ፑሽ ቢያደርጉ ኖሮ ይሄ ሁሉ ችግር አይፈጠርም። ነገር ግን አፋብሃዎች ያንን ባለማድረጋቸው እነ መከታው እነ ጋሽ ተስፋዬንም ያስረው
ከ450 በላይ ፋኖችንም አስረው እነ መከታውን እንደ ፓርትነር ቆጥረው ከነሱ ጋር ቁጭ ብለው እየተነጋገሩ ባለበት ሁኔታ አገዛዙ እስረኞች ባሉበት ቦታ ላይ ድሮን ተኩሶ ጋሽ ተስፋዬ ህይወታቸው ሊጠፋ ችሏል። ጋሽ ተስፋዬ ህይወታቸው ሊጠፋ ችሏል። ጋሽ ተስፋዬ ብቻ ሳይሆን ብዙ ፋኖች እንደዚሁም ደግሞ ፋኖችን እንዲጠብቁ የተመደቡ ፋኖች ህይወታቸው ሊጠፋ ችሏል። የሆነው ነገር የለም። ስለዚህ በተወሰነ መልኩ አፋብኃዎችም ኃላፊነት መውሰድ አለባቸው። ይሄንን ቦልድሊ ነው የምንልቀው። ቢያንስ ከነመከታው ጋር እየተነጋገሩ ከነመከታው ጋር ማውራት ከጀመሩ 3 ወር 4 ወር ሆኖታል። 3 ወር 4 ወር ከነመከታው ጋር እያወሩ በነበረበት ወቅት አጠንከር አድርገው እስረኞችን እነመከታው እንዲፈቱ ባለመጠየቃቸው ኃላፊነት መውሰድ አለባቸው። እነሱ በተወሰነ መልኩ ኃላፊነት መውሰድ አለባቸው። ከነመከታው ጋር ቁጭ ብለው እየተነጋገሩ እነዚህ እስረኞች እንዲፈቱ አለማድረጋቸው የሰብአዊነትን ጉዳይ ቅድሚያ ያለመስጠታቸው አፋብኃዎችም በተወሰነ መልኩ ለነጋሽ ተስፋዬ መካሻ ህልፈት ተጠያቂ ናቸው የሚል እምነት ነው ያለኝ እና አሁን ወደ መግለጫው ልሰጥላችሁ። መግለጫ አውጥተዋል። መግለጫውን ላንብብላችሁ፣ እንደወረደ ነው ማነብላችሁ። የአማራ ፋኖ ብሔራዊ ኃይል ይላል። አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር በመጨረስ ራዕይህን እውን እናደርጋለን ይላል የአማራ ፋኖ ብሔራዊ ኃይል። እንግዲህ ይሄን ያክል ነው። ተመልከቱ። የጋሽ ተስፋዬ መካሻውን ስራ የአፋብኃ አመራሮች ያውቃሉ። ሆኖም ግን ነጋሽ ተስፋዬ በእስር ቤት ሆነው ግን መከታው ማሞ እኚህን ትልቅ ሰው እንኳን እንዲፈታ ከ4 ወር በፊት እንኳን አላደረው። ለምንድን ነው እኚህን ታላቅ ሰው ወርደህ ያስጀመርከውን የአንድነት ትልም አንድነትን ያስጀመርክ ወርደህ ትልቅ ስራ የሰራህ ነህ ብለው ያሉትን ጋሽ ተስፋዬ እስከ መከታው ማሞና እስክንድር ነጋ እንዲፈቱ ለምን መጀመሪያና ከነ መከታው ጋር ንግግር ሲያደርጉ ያንን መጀመሪያውኑ ለምን አልጠየቁ? እና ይሄንን የአፋብኃ አመራሮች ይሄንን ኃላፊነት መውሰድ አለባቸው። ከአማራ ፋኖ ብሔራዊ ኃይል የተሰጠ የሐዘን መግለጫ ይላል። ታህሳስ 19 2018 ዓ.ም በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይገድባቸው ሳይታክታቸው ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮችን ለህልፈት ዳርጓል ብለው የአማራ ፋኖ ብሔራዊ ኃይል ክስተቱን ያስቀምጣል። ነገር ግን እኚህ በሸዋ በጎጃም በወሎና በጎንደር እድሜ ሳይገድባቸው ሳይታክታቸው ሲንከራተቱና ሲደክሙ የነበሩ አባት የድሮን ጥቃት ሲፈጸምባቸው ከሌሎቹ ንጹሃን ዜጎች እነዚህ ንጹሃን ዜጎች ፋኖችም ናቸው። ከሌሎቹ ንጹሃን ዜጎች ላይ የድሮን ጥቃት ፈጽሞ ግፍና ሰቆቃ አገዛዙ ሲፈጸም እነዚህ ወገኖች የት ነው የነበሩ? እስር ቤት አልነበሩም ወይ? በነመከታው ማሞ በነ እስክንድር ታስረው በነበሩበት ቦታ አይደለም ወይ ይሄ ነገር የሆነው? የአማራ ፋኖ ብሔራዊ ኃይል ይሄንን ነገር ለመግለጽ ለምን አልወደደም? ለምን አልፈቀደም? በቅርብ ጊዜ አንድ እንሆናለን እያሉ በሚናገሩበት ጊዜ እውነትን ለምን ይለባብሳሉ? የነመከታውን የእስክንድርን ወንጀል የአፋሃዶችን ወንጀል ካሁን ከነሱ ጋር አንድነት ለመመስረት እየተነጋገርን ነው በሚል የነሱን ወንጀል ለምን ይሸፋፍናሉ? ይሄን ህዝብ እኮ ያውቀዋል እኮ። ጋሽ ተስፋዬ እንደዚህ አይነት ጥቃት ሲፈጸምባቸው ለህልፈት ሲጋረዱ እኮ ህዝብ እኮ ያውቃል። የት እንደነበሩ እኮ ይታወቃል። ለምንድን ነው ህዝብ የሚያውቀውን ነገር አፋብኃዎች የሚደብቁት፣ የሚሸሹት፣ የሚደባብሱት? ይሄ ትክክል አይደለም። ይሄ የአፋብኃን መግለጫ ሳይ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። እንደ አፋብኃ ደጋፊ አፍሬባቸዋል። መግለጫው እንዲህ ይላል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪው የብልጽግና ስብስብ አንድነትን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ እየከሸፈ ይገኛል ይላል። በዚህና መስተት ክስተት መደናገጥ ውስጥ የገባው ይህ አገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያዩ አጀንዳ በመስጠት ልዩነትን ለማስፋት እየጣረ ቢሆንም የተፈጸመውን ልብ ሰባሪ ድርጊት እንደ ተጨማሪ ዕድል በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥን በማሳካት ራዕዩን እውን በማድረግ የምንክሰው ይሆናል።
አርበኛ ተስፋዬ መካሻ ሀብተወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ የአንድነት መንገድም አንድነትም ናቸው። የኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን በኖሩት ታሪክ ያቆዩትን ሀገር ዳግም ከገባችበት የቁልቁለት ጉዞ አቅንት በልዕልና እንድትኖር በርካታ ወንድሞቻችን ህልውናችንን ከአለት በጠነከረ መሰረት ላይ እንገነባዋለን። የጀመርከው አንድነት መሰረት ተመስርቶ አይተኸዋል። እንገነባዋለን። ጠላት ሺህ ጊዜ ቢለፋ ሺህ ጊዜ ቢጥር ታሪካችሁ የትም ወድቆ አይቀርም። ህልውናችን በተባበረ ክንዳችን አፋብሃ የሚል መግለጫ አለ። እንግዲህ የአማራ ፋኖ ብሔራዊ ኃይል መግለጫ ነው። ይሄ መግለጫ በጣም ይቅርታ ይደረግልኝና በጣም የሚያሳዝን ነው። እውነትን ለመደባበስ ለአንድነት ተብሎ ወንጀልን ለመደባበስ እየተደረገ ያለ መግለጫ ነው። ለሰብአዊነት ክብርን ዓለም ያልሰጠ መግለጫ ነው። በነመከታው ማሞ በነ እስክንድር ነጋ የተፈጸመውን ግፍና ሰቆቃ አድበስብሶ ለማለፍ የተደረገ መግለጫ። በዚህ ልክ ራሱ መግለጫው እንደሚለው በሸዋ በጎንደር በወሎ እየወጡ እየወረዱ ፋኖች አንድ እንዲሆኑ ሲሰሩ የነበሩ አባትን አስረው አንገላተው ለድሮን ጥቃት እንዲጋለጡ አድርገው አስገድለው ያሉ ወገኖችን ዝም ብለው ነገሮችን ለመደባበስ ሞክረው በዚህ መልኩ እንዲህ አይነት መግለጫ ማውጣት በጣም ያሳዝናል እና ይሄ መግለጫ በጣም ወቅቱን ያልጠበቀ የህዝቡን ስሜት ከግምት ያላስገባ በተለይ በሸዋ ህዝብ ላይ የደረሰው ሰቆቃና ስቃይ ወደ ጎን ኢግኖር ያደረገ ለወንጀለኞች ለግፍ ፈጻሚዎች ደም ላፈሰሱ ሽፋንን የሰጠ ሰብአዊነትን ያዋረደ ህዝባዊነትን ያዋረደ መግለጫ ነው። ይህ መግለጫ የአማራ ፋኖ ብሔራዊ ኃይል ደጋፊያቸው ነኝ። የአማራ ፋኖ ብሔራዊ ኃይል ጠንካራ ደጋፊ ነኝ። ግን በዚህ መግለጫ በጣም አዝኛለሁ። በዚህ መግለጫ በጣም አዝኛለሁ። ምናልባት ከነመከታው ጋራ ድርድር እያደረግን ነው፣ አንድነቱ እንዳይጨናገፍ እንፈልጋለን ቢሉ እንኳን እንደዚህ አይነት ፍላጎት ድንገት በመካከላቸው ይመስለኛል ጭቅጭቅ ተፈጥሮ ስለ ጋሽ ተስፋዬ መካሻውማ አንድ ነገር ማለት አለብን። አይ ደግሞ እነስከነ መከታውን ደግሞ ጋሽ ተስፋዬ መካሻው ታስረው እንደነበሩ ደግሞ ታስረው ባሉበት በነመከታው ማሞ ታስረው ባሉበት ከሆነ ደግሞ ይሄ ነገር የሆነው እሱን ደግሞ ከገለጽን ከነመከታው ጋር የምናደርገው ነገር ይሄ አንድነት ነገር ሊጨናገፍብን ይችላል። አጣብቂኝ ውስጥ እንደገባው አውቃለሁ። ግን ቢያንስ እንደው ያደረጉት ነገር እነመከታውን ላለማስቀየም በሚል ህዝብን ነው ያስቀየሙት። እነመከታውን ለማባበል በሚል ነፍሰ ገዳዮችን ሰውን እያሰሩ የፋኖ አንድነትን እንዳይኖር በሸዋ ፋኖች ላይ ጦርነት ከፍተው ስንት በደልና ስቃይ በሸዋ ፋኖች ላይ የፈጸሙትን ለማስደሰትና ለማባበል ሲል ህዝብን ነው ያስቀየሙት። ደጋፊዎቻቸውን ያስቀየሙት። በእኔ እምነት ይሄ የአፋብሃ መግለጫ ባያወጡት ደስ ይለኝ ነበር። ጥቁር ነጥብ ነው ድርጅታቸው ላይ የጣሉት። ብዙዎቻችን አፋብሃን የምንደግፈው አፋብሃ ለህዝብ የቆመ ነው። አፋብሃ ለሰብአዊነት የቆመ ነው። አፋብሃ ለፋኖች የቆመ ነው። አፋብሃ ለህዝብ ደህንነት የቆመ ነው ብለን ድርጅት የምንደግፈው ትግሉን ወደፊት ሊያራምድ ይችላል ብለን ነው። ድርጅቱን የምንደግፈው ፋኖን አንድ አድርጎ ክፉና ዘረኛውን የሆነ አገዛዝ ይገረስሳል ብለን እንጂ እኛ ድርጅት የመናፈቅ ድርጅት የመውደድ ፍላጎት ኖሮን አይደለም። አፋሕድንም እኮ በፊት አፋሕድ ራሱን አስተካክሎ ራሱን ሪፎርም አድርጎ እንዲወጣ እኮ ፍላጎት እኮ ነበረ ብቻችን። ግን አፋሕድን አንቅረን የተፋነው ለምንድን ነው? አፋሕድ የተነሳለትን ዓላማ እውን ማድረግ ስላልቻለ ነው። ሲጀምሩ እነ እስክንድር ነጋ 5-4 ተመረጥን ብሎ ሲጀምሩ ሌሎች ፋኖችንም አቅፈን እንደገና አፋሕድን አጠናክረን አንድ ላይ ሆነን እንመጣለን ብለው ስላሉ ያንን እስኪያደርጉም በጉጉት ብዙዎቻችን ስንጠብቅ ነበር። እንደ ረዳት ፕሮፌሰር ጌታ አስራደ በአንከር ሚዲያ ላይ ወጥቶ በቅርቡ ሌሎችን አነጋግረን ሪፎርም አድርገን ራሳችንን አሻሽለን ሌሎች እንዲገቡ የሚያስፈልገውን ነገሮች ሁሉ አድርገን ሌሎችን አካተን ጠንካራ ሆነን እንመጣለን ብሎ ረዳት ፕሮፌሰር ጌታ አስራደ የአፋሕድ የፖለቲካ ዘርፍ ኃላፊ በአንከር ሚዲያ ላይ ሲናገር የእሱን ንግግር ራሱ አምጥቼ እነዚህ ፕሮግራም ዘርቸምታል
በርታ። ዓላማ ይሄ ከሆነ ዓላማችሁ ይሄ ከሆነ ራሳችሁን አፋሕድ ራሳችሁን ሪፎርም አድርጋችሁ ሌሎች በአፋሕድ ውስጥ ያልተካተቱንም ወደ እናንተ አምጥታችሁ ጠንካራ ሆናችሁ የምትመጡ ከሆነ ድርጅቱን በእውነት የህዝቡን ትግል የሚመጥን ደረጃ ላይ እንዲደርስ የምታደርጉት ከሆነ እንደግፋቸዋለን ብዬ ኦፕን ነበርኩኝ ለአፋሕድ። እኔ ማንም ድርጅት ማንም ይምጣ ድርጅት ሀ ይባል ድርጅት ለ ይባል ድርጅት ሰ ድርጅት ቸ ድርጅት ቀ ይባል ያ ድርጅት ስራ የሚሰራ ውጤት የሚያመጣ ስራ የሚሰራ ትግሉን ወደፊት የሚያደርግ ሰብአዊነትን የሚያከብር ህዝብን የሚያከብር የህዝብን ፍላጎት የሚያስቀድም ድርጅት ከሆነ እንደግፋል። ነገር ግን አፋሕድ ያን ሊሆን አልቻለም። ጭራሽ አፋሕድ ራሱን ሪፎርም አድርጎ ሌሎችን እንኳን ሊያካትት ጭራሽ አፋሕድ በአፋሕድ ውስጥ ያሉት በሙሉ አፋሕድን ጥለው መውጣት ጀመሩ፣ እነ ሻለቃ ሀብቴም ሌሎችም። ስለዚህ አፋሕድ በቃ እየከሰረ እየወደቀ መጣ። ከዛ በኋላ ምን አልኛ አፋሕድ ሞተዋል፣ አፋሕድ ከሽፏል፣ አፋሕድ ዋጋ የለውም፣ አፋሕድ በብአዴን ተጠልፏል። ስለዚህ አፋሕድ ውስጥ ያላችሁ ወደ አፋብኃ ግቡ በሚል አፋብኃን ደግሞ መደገፍ ጀመር። አፋብኃ ተቋቁሞ ሲመጣ ደግሞ ቢያንስ 85% ፋኖችን ይዟል በሚል ለአፋብኃ ትልቅ ቦታ ትልቅ ክብር ሰጥተን አፋብኃን መደገፍ ጀመር። ህዝብ ሁሉ ከአፋብኃ ጎን ተጨመረ። አፋብኃ ግን ራሱ እያልከሰከሰ እንደገና ወደ አፋሕድ እየመጣ መርህን እየጣሰ የህዝብን ፍላጎት ከማስቀደም ይልቅ ራሱን በተወሰነ መልኩ ኢረሌቨንት እያደረገ መጣ አፋብኃ። እና እንዲህ አይነት መግለጫዎችን አፋብኃ እስከ ማውጣት ደረሰ ማለት ነው። በቀጥታ ከህዝብ ጋር የሚያጋጨው ከፋኖች ጋር የሚያጋጨው በአፋብኃ ውስጥም ደግሞ የተመሰረተውን ካሁን ላሁን እነ መከታውን እነ እስክንድርን እናምጣ በሚል በአፋብኃ ውስጥ ራሱ ስንጥቅ እንዲከፈት የሚያደርግ አፋብኃን ራሱ ሊበታትን የሚችል አሰራርና መግለጫ ይዘው መጡ። ትክክል አይደል? ባያወጡት ጥሩ ነበር። በዚህ መልኩ የነ መከታውን ወንጀል የነ እስክንድርን ወንጀል ለመሸፋፈን የሚደረግ ሙከራ እነ መከታውና እነ እስክንድር ያፈሰሱትን ደም የገደሏቸውን የረሸኗቸውን ፋኖች እነ ግርማ ፈሌን እንደዚሁም ደግሞ በነ መከታው ማሞና በነ እስክንድር ምክንያት ታስረው ለአገዛዙ የድሮን ጥቃት ሰለባ የሆኑትን እነ ጋሽ ተስፋዬን የነሱን መስዋዕትነት ማርከስ ነው፣ ግብዝነት ነው። ይሄ መግለጫ ጋሽ ተስፋዬ መካሻውን የሚያከብር መግለጫ አይደለም። ለጋሽ ተስፋዬ መግለጫ ክብርን የሚሰጥ መግለጫ አይደለም አፋብኃ ያለው። እና እኔ በግሌ በዚህ አጋጣሚ ያለኝን ቅሬታ መግለጽ እወዳለሁ። እውነቱ መታወቅ ስላለበት አድማጮቻችን። ያ ብቻ አይደለም፣ ባይገርማችሁ በጣም የሚገርማችሁ እነ አፋብኃዎች እንደዚህ አይነት መግለጫ እያወጡ የሸዋ ጠቅላይ ግዛት እዝ ውስጥ እየተፈጸሙ ያሉ ወንጀሎችን በአፋሕድ እየተፈጸሙ ያሉ ወንጀሎችን ለመደባበስ እየሞከሩ ለመሸፋፈን እየሞከሩ ትላንትና የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የቀድሞ የአጼ ዳዊት ክፍለ ጦር የመጀመሪያው የሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር አዛዥ የነበረው ኮሎኔል ብርሃኑ በቀለ አስረውታል። አፋብኃዎች ቁጭ ብሎ እያነጋገሯቸው ባሉ አፋሕዶች የሸዋ ፋኖች እየታሰሩ በዛው ውስጥ ያሉ ለአፋሕድ ላይ ጥያቄ ያነሱ እስክንድር ነጋ ላይ ጥያቄ ያነሱ ፋኖች እነ ኮሎኔል ብርሃኑ በቀለ ታስረዋል። በዚች አንድ ሳምንት ብቻ ከ200 በላይ ፋኖች የሸዋ ጠቅላይ ግዛት እዝ ውስጥ ያሉ ፋኖች በነመከታው ማሞ ታስረዋል፣ በአፋሕዶች ታስረዋል። እንግዲህ እንደዚህ አይነት ተግባር እየፈጸሙ ካሉት ጋር ነው አፋብኃዎች ቁጭ ብሎ እየተነጋገሩ ያሉት። የነዚህን ሰዎች ወንጀል ነው እየፈጸሙ። እንግዲህ ነገ ደግሞ ኮሎኔል ብርሃኑ በአፋሕዶች ቢረሸን ወይንም ደግሞ ቢገደል አሁንም የኮሎኔል ብርሃኑን ደግሞ ህልፈት ሊሸፋፍኑት ነው ማለት ነው፣ ሊደባብሱት ነው ማለት ነው። ይሄ እየሆነ ያለው እና ይሄ ነገር ማስተካከል አለበት። አሁንም እኔ ለአፋብኃ ወገኖቼ የምለው ነገር አንደኛ ደረጃ እኔ አንድነትን አይፈልጉም። አንድነትን ከማንም በላይ እዚህ ፕሮግራም ላይ ብዙ ግፊት ካደረጉ ሰዎች መካከል አንዱ ነኝ። ህዝብ ያውቃል። የዚህ ዝግጅት ተከታዮችን ፕሮግራሞችም ታውቃላችሁ። አፋብኃ እንዲቋቋም አፋብኃ እንዲጠናከር እኔ በግሌ የተቻለኝን ያደረኩት ሰው ነኝ።
የአፋብኃ አካል አድርጌ የምቆጥር ሰው ነኝ። በአፋብኃ ላይ የምተማመን ሰው ነኝ። በአፋብኃ ላይ ትልቅ ተስፋ ያለኝ ሰው ነኝ። ነገር ግን አፋብኃ መስመር ሲስት በተቻለ መጠን በውስጥ መስመር ነገሮች እንዲስተካከሉ እንሞክራለን። ካልሆነም ደግሞ በህዝብ ዘንድ ወተን ያለውን ነገር አፋብኃን እንዲያርም የማድረግም ኃላፊነትም አለብን። ድርጅቱን የመጠበቅ ድርጅቱ መስመር እንዲይዝ የማድረግም ኃላፊነት አለብን። ያልኳችሁ ነው። አፋብኃ ከተቋቋመ 8 ወር ሊሆነው የፊታችን ጥር 1 8 ወር ይሆናል። በ8 ወር ጊዜ ውስጥ ይሄ ነው የሚባል ያደረገው ነገር በጠቅላይ ግዛት ደረጃ ራሱ የወሎ ፋኖች ከመስከረም 14 እስከ መስከረም 30 አስደማሚ የሆነ ስራ ሲሰሩ አፋብኃ ግን እንደ ኮማንድ ምንም ነገር ያደረገው ነገር የለም። ጥቀሱልኝ ከሲምፖዚየሙ በስተቀር። ሲምፖዚየሙም ደግሞ አብዛኛው በውጭ ሀገር ያሉ የአፋብኃ ደጋፊዎች ያደረጉት ነው እንጂ አፋብኃ እንደ ኮማንድ ያደረገው አይደለም። በውጭ ሀገር ያሉ የአፋብኃ ደጋፊዎች ራሱ ሲምፖዚየም አድርገው በሲምፖዚየሙ ድጋፍ አሰባስበው አገር ቤት ያለው የአፋብኃ ኮማንድ አመራር እንኳን እንዳልኳችሁ በሲምፖዚየሙ ለተሰበሰበው ገንዘብ እንኳን እውቅና አልሰጠም። ይሄን ያህል ገንዘብ ደርሶናል ብሎ እንኳን ያለውን ነገር ይፋዊ በሆነ መንገድ ለተሰበሰበ ድጋፍ ይፋዊ በሆነ መንገድ እንኳን መግለጫ አልሰጠም። ስለዚህ የአፋብኃ ማዕከላዊ ኮማንድ ዲስፋንክሽናል ስራውን እየሰራ አይደለም። እና አሁን ደግሞ የአፋብኃ ኮማንድ ከአፋሕድ ጋር ንግግር እናድርግ ብሎ እየተነጋገረ ባለበት ወቅት አፋብኃ ቁጭ ብሎ እያነጋገራቸው ያሉ የአፋሕድ ሰዎች በሸዋ ወንጀል እየፈጸሙ ነው። አፋብኃ ደግሞ የወንጀል ተባባሪ የሆነ የእነዚህን ሰዎች ወንጀል እየሸፋፈነ እየደባበሰ ነው። ይሄን ህዝብ ማወቅ አለበት። ስለዚህ አሁንም አፋብኃ ውስጥ ያሉ ፋኖች አፋብኃ ውስጥ ያላችሁ ፋኖች ይሄንን ነገር አውቃችሁ በአፋብኃ አመራር ላይ የተቀመጡ አመራሮችን ቻሌንጅ ማድረግ መጀመር። አለበለዚያ አፋብኃ ከህዝብ ይነጠላል። ህዝብን የማያከብር ድርጅት በፋኖች ላይ ግፍና ሰቆቃ ሲፈጸም እንዳላየ የሚያይ ድርጅት በፋኖ ስም ወንጀል ሲፈጸም ለምን ተፈጸመ የማይል ድርጅት እንዴት አድርጎ ነው ለአማራ ሁሉና ሊቆም የሚችለው? ሁሉ ነገር እኮ መጽሐፉ የሚለው በትንሹ አልታመነ በትልቁ አይሾምም ነው የሚለው። ሁሉ ነገር የሚጀምረው ከታች ነው። ሁሉ ነገር የሚጀምረው ከሰብ። ስለዚህ አሁንም ከሰባዊነት አንፃር አፋብኃ መርህ ሊኖረው ይገባል። በሰባዊነት ዙሪያ ላይ ጠንካራ አቋም ሊኖረው ይገባል። በፋኖ ስም የሚደረግ ማናቸውም ወንጀልም ሆነ ዘረፋ ተቀባይነት እንደሌለው በቀይ ቀለም ማስመር ይኖርበታል። በንጹሃን ላይ የሚፈጸም ጭፍጨፋ በአገዛዙ ብቻ የሚፈጸም ጭፍጨፋ አይደለም። አገዛዙን ብቻ ጧትና መርገም አያስፈልግም። በፋኖነን በሚሉትም እየተፈጸመ ያለ ወንጀል ዘረፋ አለ። ያንን አገዛዙን እንደሚታገለው ሁሉ እነዚህ ፋኖነን የሚሉ ወረበሎችንም መታገል አለበት። በፋኖ ስም ፋኖችን የሚያስሩ በፋኖ ስም ፋኖችን የሚረሽኑትንም መታገስ በጭራሽ የለበትም። ወንጀል ወንጀል ነው። ማንም ይስራው ማንም ወንጀል ወንጀል ነው። ወንጀል ወንጀል ነው። ሁሉን ነገርና አብይ አህመድ ላይ ማላከክ አይገባም። ሁሉን ነገር ይሄንን ፋኖ ኮሎኔል ብርሃኑ በቀለን ያሰረው አብይ አህመድ አይደለም። ኮሎኔል ብርሃኑ በቀለን ያሰረው እነ መከታው ማሞ ናቸው ያሰሩት። የታሰረውም ደግሞ ወንጀል ስለፈጸመ አይደለም። የታሰረው ከእስክንድር ነጋ የተለየ ከነ መከታው ማሞ የተለየ ከአፋሕድ የተለየ አቋም ስላለው ነው። የሸዋ ፋኖች አንድ መሆን አለባቸው ብሎ ስላለው ነው የታሰረው። አብይ አህመድ አይደለም ኮሎኔል ብርሃኑ በቀለን ያሰረው። እኚህን አባት የገደለው አብይ አህመድ ድሮን ብቻ አይደለም እኚህን አባት የገደለው። እኚህ አባት የሞቱት እነ መከታው ማሞ አስረው ባገቷቸው ጊዜ ታስረው በታገሩበት ቦታ እንዳያመልጡ እንኳን ሴፍ ወደ ሆነ ቦታ እንዳይሄዱ እንኳን ተደርገው ገላጣ በሆነ መንገድ የድሮን ጥቃት ሰለባ እንዲሆኑ ያደረጓቸው እነ መከታው ማሞ እነ እስክንድር ነጋ ናቸው። ስለዚህ የአፋብኃ አመራሮች አገዛዙ ላይ ብቻ እየረገሙ ሁሉን ነገር አገዛዙ ላይ ብቻ እየወረወሩ ሰበብ አይፈልጉ ጥሩ ነው። የህዝቡ መከራ ለዚህ የተዳረገው በአብይ አህመድ ብቻ አይደለም። ከአብይ አህመድ ባልተናነሰ የሸዋ ፋኖ መሪ ነን በሚሉት በነ መከታው ማሞ ይሄ ሁሉ ችግር የተፈጠረው። ጎንደር ያለው ትርምስ
የእርስ በርስ መጋደል የተፈጠረው አብይ አህመድ አይደለም። የጎንደር ፋኖችን አፋባሃዶችን ሲያገዳድል የነበረው ራሳቸው የፋኖ መሪዎች ናቸው እርስ በርስ ሲገዳደሉ የነበሩት። ሸዋ ውስጥ አብይ አህመድ አይደለም እርስ በርስ ሲያገዳድል የነበረው። እነ ሚዳ እነ ሬማ የመሳሰሉ እነ መራኛ የመሳሰሉ በፋኖ ስር የነበሩ ቦታዎችን አገዛዙ የተቆጣጠረው አገዛዙ ጀግና ስለሆነ አይደል። እዛ አካባቢ እነ መከታው ማሞ በፋኖዎች ላይ ውጊያ ከፍተው ክፍተቱን ለአገዛዙ እነ መከታው ማሞ ስለሰጡ። በሸዋ ውስጥ በብዙ ቦታዎች አገዛዙ በወታደራዊ ውጊያ እየቀናው ያለው ብዙ ቦታዎችን እየተቆጣጠረ ያለው የሸዋ ፋኖዎች ጠንካራ ስላልሆኑ አይደለም። የሸዋ ፋኖ እነ መከታው ማሞ በሸዋ ውስጥ እየፈጠሩት በነበረው ትርምስ ምክንያት። ስለዚህ ነገሩን ማደባበስ አያስፈልግም። አያችሁ፣ በሽታ እውነተኛው በሽታ ታውቆ ለእውነተኛው በሽታ መፍትሄ ካልተሰጠ በስተቀረ ነገሮችን በመደባበስ ነገሮችን በመሸፋፈን የሚመጣ ለውጥ የለም እና የህልውና ትግሉ ወሳኝ ደረጃ ላይ ነው ያለው። አፋብኃ ጥሩ ደረጃ ሄዶ በጣም ጥሩ ደረጃ ሄዶ ጥሩ ነገር የማድረግ አቅሙ እየተስተካከለ ባለበት አፋሕድ በሚባል እንደነ መከታውና እንደነ እስክንድር ያሉትን ይዘን መምጣት አለብን በሚል ወንጀለኞችን በማቀፍ ወሮበሎችን በማቀፍ እነሱን ለማቀፍ በሚል በአፋብኃ ላይ ትልቅ አደጋ እየተፈጠረ ከአገዛዙ ሳይሆን ከራሳቸው ከአፋብኃ አሁንም የሚለው ቆም ብለው እንዲያስቡ በዚህ አጋጣሚ ጠይቃለሁ። እየሄዱበት ያለው አካሄድ በተለይ ከዚህ ከመግለጫቸው ለማየት እንደተረዳሁት እየሄዱበት ያለው አካሄድ በጣም የተሳሳተ አካሄድ። ህዝብን ማክበር መጀመሪያ ነው። ለሰብአዊነት ቦታ መስጠት አለባቸው። ወንጀለኞችን ማባበል የለባቸውም። ወንጀለኞችን ማባበል፣ ወንጀለኞችን ማቀፍ፣ ወንጀለኞችን ማስታመም ከህዝብ ጋር እንዲጣሉ ያደርጋቸዋል። በህዝብ የማይደገፍ ድርጅት ደግሞ የትም አይደርስም። ስለዚህ የአፋብኃው ምሰሶ የህዝብ ድጋፍ ነው። የአፋብኃው ደጀን የህዝብ ድጋፍ ነው። ለእስክንድር ነጋ ብለው ለመከታ ማሞ ብለው የህዝብን ድጋፍ የህዝብን ምሰሶ ማጣት ያለባቸው እና ይህንን ማለት ፈልጋለሁ። እና አስታውቅ መቼም እንግዲህ እንደዚህ የምንናገረው እንደዚህ የምንጽፈው የአፋብኃ ጉዳይ ስለሚያገባን፣ የአፋብኃ ጉዳይ ስለሚያሳስበን፣ ለአፋብኃ ትልቅ ቦታ ስላለን እንደ ድርጅት እና አፋብኃ እንደ ድርጅት ራሱን አስተካክሎ ያደረገ ያለውንም የተሳሳተ መንገድ አርሞ ከወንጀለኞችና ከወሮበሎች ጋር ጊዜ ማጥፋቱን አቆሞ ያለውን የውስጥ ድርጅት አጠናክሮ የድርጅቱን ሰብሳቢ ሰይሞ የድርጅቱን ምክትል ሰብሳቢ ሰይሞ የድርጅቱን አላቀባይና የጽህፈት ቤት ኃላፊ ሰብስቦ እንደዚሁም ደግሞ የኮሚቴዎችን አዋቅሮ የወታደራዊ አዛዡን ሰይሞ የፖለቲካ ዘርፍ ኃላፊ፣ የውጭ ግንኙነት ኃላፊ እነዚህን በሙሉ ሰይሞ ወደ ስራ ቶሎ ቢገባ ጥሩ። አንድነት የሚባለው ነገር እንዳልኳችሁ አንድነት ቢሆን ጥሩ ነው። ግን አንድነት የሚባለው ነገር እንደነ እስክንድር ነጋ ያሉትን ሰዎች አቅፈው ቢቀጥሉና ቢሄዱ አንድ ነገር ነበር። ነገር ግን እነ እስክንድር ነጋ እንዳልኳችሁ ነው፣ እስረኞችን እያሰሩ ደም በእጃቸው እያለ ብዙ በደል እየፈጸሙ የነሱ መኖር ደግሞ ከፍተኛ ቀውስ ትግሉ እንዲገባ እያደረገ ለምንድን ነው ገና እየሄደ ያለውን ነገር እማሁን ሰው አምጥተው እነ እስክንድር ነጋን አምጥተው ደና እየሄደ ያለውን ነገር ለምንድን ነው እንደገና የሚያበላሹት? አሁን እኮ ከአፋሕድ ጋር የሚደረግ አንድነትና ውህደት እኮ የአፋብኃን አንድነት የበለጠ ለማጠናከር የሚረዳ እኮ መሆን አለበት እንጂ የአፋብኃን ራሱ አንድነት የበለጠ የሚያፈርስ እኮ መሆን የለበትም። አያችሁ፣ በአፋሕድ ምክንያት እኮ አፋሕድ እኮ መፈራረስ የለበትም። በአፋሕድ ምክንያት አፋብኃ መፈራረስ የለበትም። አፋብኃ መተማመን የለበትም። በአፋብኃ መካከል ያለው ኬሚስትሪ መበላሸት እኮ የለበትም በአፋሕድ ምክንያት። ስለዚህ አተርፈ ባያ ጉዳይ ለምን ይሆናሉ? ምንድን የቆጡን አወርዳለሁ ብላ የብብቷን ጣለች። አፋብኃን ራሱ አጠናክሮ መሪዎቻቸውን ሰይመው ወደፊት መሄድ ሲገባቸው ለምንድን ነው አፋሕድ ብለው እንዳልኳችሁ ነፍሰ ገዳዮችን ለነጋሽ መካሻ ለነጋሽ ተስፋዬ መካሻ መሞት ምክንያት የሆኑትን ለምንድን ነው የሚያስተናግዱት? እኔ በግሌ
እንዳልኳችሁ ከዚህ በፊትም በተለያየ ፕሮግራም ገልጬዋለሁ። በግሌ ያው እኔ ስላልተነካው እኔ ላይ ምንም ነገር ስላልደረሰ እስክንድር ነጋም ቢመጣ እነ መከታውን ቢመጡ በጣም ደስ ይለኛል። እንደውም ሀሳቦች፣ ፕሮፖዛሎች፣ ምክር ሀሳቦች ሁሉ ሳቀርብ፣ ነገር ግን ሜዳ ላይ ያለው ሪያሊቲ የተለየ ነው። ሜዳ ላይ ያለው ሪያሊቲ የተለየ ስለሆነ የእስክንድር መምጣት የፋኖችን አንድነት የበለጠ ስለሚያበላሸው ለዚህ ሰው ተብሎ ትልቅ የተሰራው ስራ እንደገና መበላሸት የለበትም እና ይህንን ሰው ባለበት ቦታ እዛው ይቆይ በሚል ወደዚህ ፖዚሽን የመጣሁት በዚህ ምክንያት እንጂ በግለሰብ ደረጃ እስክንድር ላይ ችግር ስላለኝ አይደለም። እነ መከታውም ደግሞ ቢሆኑ ብዙ ጥፋት እንዳጠፉ አውቃለሁ፣ ብዙ ስራ እንደሰሩ አውቃለሁ። ነገር ግን ተጸጽተዋል፣ በሆነው ነገር ተጸጽተዋል፣ ባደረጉት ነገር ተጸጽተዋል። እስረኞችንም ይፈታሉ ብዬ እስረኞችንም እንዲፈቱ ብዙ ግፊት ስናደርግ ነበር እና እስረኞችን የተወሰኑ እስረኞችን ፈቱ። በኋላ የተወሰኑ እስረኞችንም ሲፈቱ እውቅና ሰጠን፣ እስረኞችን ፈተዋል፣ ይሄን አድርገዋል በሚል ፐብሊክሊ አመሰገንናቸው እና በዚህ በጎ ስራ በዚህ መልካም ስራ እንዲቀጥሉ ማበረታታ ናቸው። ጥሩ ነገር ነው ያደረጋችሁት አልናቸው። ተመልከቱ፣ ፎርጊቪንግ ሆነን ማለት ነው። ትናንትና ይሄን አድርገዋልና በሚል በቃ ለአንድነት ሲባል አንዳንዴ ይቅር ማለት ያስፈልጋል፣ ሆደ ሰፊ መሆን ያስፈልጋል በሚል ከዚህ በፊት የሰሩት ብዙ ነገርም እያለ ግድ የለም እሱ ወደፊት እንነጋገራለን። አሁን ግን በቃ አሁን አትሊስት ጦርነት እርስ በርስ መታኮስ አቁመዋል። አሁን አትሊስት እስረኞችን መፍታት ጀምረዋል። ከዛ ትንሽ ከፈቱ በኋላ ምን አደረጉ? የፈቷቸውን ሰዎች በሽቦ አጥር ነበር ያሰሯቸው ወደ አፋር ድንበር አካባቢ እና ያሰሯቸውን ሰዎች መልሰው ደግሞ የቁም እስረኛ ተባሉ። አንደኛ የፈቷቸውን ሰዎች አስረው የፈቷቸውን በሽቦ አጥር አስረው ነበር ወደ 450 የሚሆኑ እስረኞችን ያሰሯቸውን ደግሞ ፈተው የተወሰኑትን ፈቱ። የፈቱትን ደግሞ በቃ ከዛ አካባቢ እንዳይወጡ የቁም እስረኛ ወደ ቤተሰቦቻቸው ወይም ደግሞ ወደ ጓዶቻቸው እንዳይሄዱ አደረጓቸው። የቁም እስረኛ አድርገው አሰሯቸው። ስለዚህ ከእስር ወደ እስር ነው ማለትም ከሽቦ እስር ወደ ቁም እስር ወሰዷቸው። ይሄም ደግሞ የተወሰኑት ጋር ብዙዎቹ ስቲል እንደታሰሩ ነው። ስለዚህ ይሄ እንፈታለን ብለው እንደው ለማስመሰል ለማታለል የተወሰኑትን ትንሽ ለቀቅ አደረጉ እንጂ በቅንነት እስረኞችን አልፈቱም ነበር። አሁን ይሄንንም ደግሞ እንዲያደርጉ ብዙ ግፊት አደረጉ ብዙ ግፊት እያደረግን እና እርግጥ አንዳንድ የአፋብኃ አመራሮች እነ መከታው ማሞ እስረኞቹን በሙሉ እንዲፈቱ በጣም እንደተማጸኑ አውቃለሁ። ግን ያንን ሳያደርጉ አሁን እንደምታውቁት እስረኞች ባሉበት ቦታ ነጋሽ ተስፋዬ መካሻው ይወጣቸዋል። ይሄ በብዙዎቻችን ዘንድ ትልቅ ቁጣን፣ ትልቅ ቁጭትን፣ ትልቅ ሐዘንን፣ ትልቅ ስብራትን የፈጠረው እና በዋናነት አገዛዙ ነው ተጠያቂው። ገዳዩ አገዛዙ ነው በቀጥታ የገደለው። አገዛዙ እኮ በመግደል የሚታወቅ ነው። ምንም አገዛዙን መርገምም አያስፈልግም። ለምን በቃ እነሱ ሰይጣኖች ናቸው። ግን ቢያንስ እነ መከታው ማሞ እስረኞችን እንዳይፈቱ አድርገው ለዚህ ሁሉ ነገር ነጋሽ ተስፋዬ መካሻን በመዳረጋቸው ይቅርታ መጠየቅ ብቻ ሳይሆን ኃላፊነት መውሰድ አለባቸው። ተጠያቂ መሆን አለባቸው። ያ አልሆነም። የአፋብኃ አመራሮችም ነጋሽ ተስፋዬ መካሻ እንዲፈቱ በተወሰነ መልኩ ጥያቄ ቢያቀርቡ እንደሚገባ ግን በጣም ግፊት ባለማድረጋቸው ደግሞ እነሱ ኃላፊነት መውሰድ አለባቸው። ይግረም ተብሎ ደግሞ አድማጮች የተመልካቸው ቅድም እንደነገርኳችሁ ይግረም ተብሎ ደግሞ አሁን በዚህ ሳምንት ውስጥ ራሱ ጭራሽ 450ዎቹን ይፍቱ እያልን ባልነበት ጊዜ እንደገና ሌላ ተጨማሪ 200 ፋኖዎችን እነ መከታው ማሞ አስረዋል። ታዲያ ከነዚህ ሰዎች ጋር ነው እንደ አንድነት እየተባለ የሚቀጥለው? አፋብኃ ከነዚህ ሰዎች ጋር አንድነት እያለ ጊዜውን እያጠፋ እጁ ታስሮ መቀመጥ አለበት እንዴ? ያንን የሚመርጥ ከሆነ አፋብኃ አንድነት እያለ ድርድር እያለ 1 ወር 2 ወር 3 ወር 4 ወር 5 ወር 6 ወር 7 ወር 8 ወር 9 ወር 10 ወር 11 ወር 12 ወር 1 ዓመት 2 ዓመት እያለ መቀጠል የሚፈልግ ከሆነ ህዝብ ሌላ አማራጭ መፈለግ ያለበት ይመስለኛል። እንግዲህ ያለው ሁኔታ ይሄ ነው። ተስፋ አለኝ የአፋብኃ አመራሮች እኔ ብቻ አይደለም በሶሻል ሚዲያም በቲክቶክም የሚነገረውን ይሰማሉ ብዬ አስባለሁ። ሀገር ቤትም ሜዳ ላይ ከሜዳ ህዝብ እየተናገረ ያለውን ብዬ እሰማለሁ።
በተለይ ምናልባት ጎጃም ያሉ፣ ወሎ ያሉ፣ ጎንደር ያሉ የአፋብኃ አመራሮች ምናልባት ወደ ሸዋ ስልክ ቢደውሉ፣ ወደ መራቤቴ፣ ወደ ይፋት፣ ወደ መንዝ ስልክ ቢደውሉ የሸዋ ህዝብ ምን እንደሚል ይሰሙ ነበር። በነ እስክንድር ነጋ ላይ፣ በነ መከታው ማሞ ላይ፣ በአፋሕድ ላይ ምን እየተፈጸመ እንዳለ፣ እዛ አካባቢ ያለው አፋሕድ በሸዋ ምን ሲፈጽም እንደነበር፣ አሁንም ደግሞ ምን እያደረገ እንዳለ ይሰሙ ነበር። ስለዚህ ወደ አዲስ አበባ የመግባት ፍላጎት ካላቸው ቢመረምሩ ጥሩ ነው ብዬ አስባለሁ። እንግዲህ ይሄ ነው። በተረፈ አድማጮቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።